ይህን ጽናትና ግርምሽ እያደረጉ ያሉትን ነገር በፍጹም እያሱም ሆነ ሮማን ማወቅ የለባቸውም። ልክ እዚህ ድረስ በሚስጥር እንዳደረሱት በሚስጥር እዚህ ማድረስ አለባቸው። ለዚህኛውም ለሮቢ መናገር አልነበረባቸውም። ግን ደግሞ አሁንም ቢሆን ሁሉን ነገር መናገር የለባቸውም። ሮማን ካወቀች እያሱ ካወቀ ነገሩ አደጋ ላይ ነው እያላችሁ ነው የኔ ተመልካቾች። በጣም በትክክል እውነት ነው ማለት ነው። ምክንያቱም ይሄን ነገር በሚስጥር እንኳን አይደለም ማወቅ ይቅርና ከተጠራጠሩ ራሱ ነገሮች ከባድ ነው የሚሆኑባቸው ለጽናትና ለግርማ። አሁን ምንም እንዳልተፈጠረና አባትና ልጅ እንዳልሆኑ በቃ እንደተረሳሱ አስመስለው አሁንም እንደ በፊት ነው መሆን ያለባቸው። መንገድ ላይ ራሱ አብሮ መታየት የለባቸውም። ግርምሽና ጽናት መንገድ ላይ በጭራሽ መታየት የለባቸውም። በቃ በተለያየ መንገድ ነው መሄድ ያለባቸው የሚፈልጉትን ነገር እስከሚያሳኩ ድረስ ማለት ነው። ምክንያቱም ሮማን በዚህ ነገር ብዙ አመት የለፋች የሰራች ስለሆነች በጣም ቀድማቸው ብዙ ነገር ልታበላሽ ስለምትችል መጠንቀቅ አለባቸው። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡኑ ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ዛሬም እንግዲህ ምግብ እየሰራው እያዘገጃጀውኝ ምናምን እንግዲህ መጥቼላችኋለሁ ማለት ነው። እና ውድ ቤተሰቦቼ እንግዲህ ወደ ገደለው ወደ መጣሁበት ሀሳብ ሲሄድላችሁ እንግዲህ መጥቼላችኋለሁ። ላሽቃብጥ ማለት ነው። አሽቃባጭት ሱመያ ነኝ እንግዲህ እናንተም ደግሞ አሽቃብጡ በኮሜንት ማለት ነው። እኔም በቪዲዮ እናንተ በኮሜንት እናሽቃበጣለን። ምክንያቱም ማሽቃበጥ ዋነኛው ስራችን ስለሆነ ማለት ነው ውዶቼ። ወደ መጣሁበት ሲሄድላችሁ እንግዲህ በተለይ በጽናትና በግርማ ሁኔታ ላይ ብዙዎቻችሁ የራሳችሁን ሀሳብ እየሰጣችሁበት ያላችሁበት ሁኔታ አለ ማለት ነው። ያም ማለት እንግዲህ በጭራሽ ሮማንም ሆነች እያሱ ማወቅ የለበትም መጠንቀቅ አለባቸው እያላችሁ ነው ማለት ነው ውዶቼ። ይህን ሀሳባችሁን እኔም እደግፈዋለሁ። ምክንያቱም ቤተሰቦቼ ጽናትና ግርምሽ በፊት እያደረጉ የነበሩት ነገር እጅግ በጣም ደስ የሚል ነገር ነው። እኛም ደግሞ በጣም ደስ ብሎናል። ምክንያቱም የለፉበትን ልፋታቸውን፣ ንብረታቸውን፣ ሀቃቸውን ያገኛሉ ብለን አሁንም ግን ደግሞ ይሄ ሁሉ ነገር ከታወቀባቸውና እያደረጉ ያሉትን ነገር ጽናት ማነው ሮማንና እያሱ አይደለም ማወቅ ይቅርና ከጠረጠሩ ራሱ ነገሮች ይበላሻሉ ብዬ ፈርቻለሁ። ምክንያቱም ጽናት አሁን ላይ ለሮቢ የሆነ ፋይል ወረቀት ይሄን ወረቀት ይዘሂድ ዝርዝሩን በኋላ ደውዬ እነግርሃለሁ ብላው እያለች እንግዲህ ከጀርባ ሮማን መታባት ነበረ። የሆነ ምክንያት ፈጥራ ወይንም ደግሞ እኔ እሷ ጋር ያስቀመጥኩት ፋይል ወረቀት ነበረ ስጪኝ ብያት ነው ብሎ ሮቤል በሆነ ነገር ቢያስቀይር ደስ ይለኛል። ወይንም እሷ ደግሞ ወደ ቢሮ የሆነን ፋይል እንዲወስድልኝ ፈልጌ ነው ብላ ብትል ወይንም የሆነ ነገር ብለው ነገሮችን ማረሳሳትና ምንም እንዳልተፈጠረ ማወቅ አለባቸው ወይ ማስደረግ አለባቸው ያስባለሁ። ብቻ ግን ነገሮች እንዳልጠበቅ ነው ሆኖ ይሄን ነገር ሮማን ካወቀችና ከጠረጠረች እውነት በጣም ነው የምናደደው እኔ። ምክንያቱም የመጨረሻቸው ሮማን ባለችበት ቦታ ላይ ሮማን ባለችበት የኑሮ ሁኔታ ላይ ጽናትና ግርምሽ ናቸው መሆን ያለባቸው። በጣም የተመቻቸና አሪፍ ጥሩ ህይወት ሲኖሩ የነበሩ ቤተሰቦች ናቸው። እንግዲህ በተለይ የጽናት እናት ከሞተች በኋላ የበፊት ሚስቱ ትዝታ በጣም ብዙ ስቃይ በገንዘቡ ምክንያት ቤቱን ሁላ በሱ ምክንያት እንትን ብላበታለች ማለት ነው። ድርጅቱንም ደግሞ የቀረው እሱ ነበረ። ይሄንንም የቡና ድርጅት እንግዲህ አሁን ላይ ሮማን በቁጥጥሯ ውስጥ አድርጋ ነገሮች በጣም እንዲበላሹና እንዳይሆን አድርገዋለች ማለት ነው። ስለዚህ ይሄ ነገር ሮማንን መቼም ቢሆን ሰላም አይሰጣትም፣ ጤንነትም አይሰጣትም፣ እንቅልፍም አይሰጣትም ማለት ነው። ምክንያቱም እያደረገች ያለችው ነገር በጣም የሚያስጠላና አስከፊ ነገር ስለሆነ መቼም ቢሆን ሰላም አግኝታ ትተኛለች ብዬ አላስብም። ምክንያቱም ይሄ ነገር ያደረገችው ነገር መቼም ቢሆን ሰላም ሊሰጣት አይችልም። መቼም ቢሆን ጊዜ ቆይተው መተው እንደሚበቀሏትና እንደሚያጠፏት ስለምታውቅ ነው ሁልጊዜም በሰቀቀን የምትተኛው ማለት ነው። እኔ አንዳንድ ጊዜ በጣም ግርም ያለኝ ነገር ሰው እንዴት ነው የሰውን ሀብት ንብረት ላብ ድካም ወስዶ እንዴት ሰላም እተኛለሁ ሰላም እኖራለሁ ብሎ ያስባል? እውነት ለመናገር ያሰበችው ነገር በጣም ከባድ ነው። ግን ቢሆንም ደግሞ መቼም ቢሆን እንደማይሳካላትና ያሰበችው ነገር ተሳክቶላትን በደስታ እንደማትኖር ባለሙሉ ተስፋ ነኝ። ግርምሽም አይኑ እንደሚያይ ሮቤል ያውቃል። ጽናት ግን አይኑ እንደሚያይ የምታውቅ አይመስለኝም። ለሷም አልነገራትም። ምክንያቱም በደስታ ነገሮችን ታበላሻለች ብሎ ስለፈራ ሊሆን ይችላል ግርምሽ ያልነገራት። ግን አሁንም ቢሆን ደግሞ ሮቤል እስካወቀ ድረስ ሮቤል የሆነ ነገር ቢናገር ወይም በስልክ ሲያወራ ከሰማችሁ ነገሩ ወደ አልተጠበቀ ሁኔታ ሊሄድ ይችላል። ብዙዎቻችሁም እያላችሁ ያላችሁት በጭራሽ እያሱም ሆነ ሮማን መጠራጠር የለባቸው
የለባቸውም። አይደለም ማወቅ ይቅርና መጠራጠር ራሱ እንደሌለባቸው ነው የተረዳችሁት። ትክክል ነው። መጨረሻም ላይ ማሸነፍ ያለባቸው ሮማንና ማሸነፍ ያለባቸው ጽናትና ግርምሽ ናቸው። እኔ ሮማን አላቅም እውነት እኔ አብዳ ብሉ ባያት በጣም ነው ደስ የሚለኝ። ምክንያቱም ለጽናት ያሰበችው ጽናትን አሳብዳት በዛው ትቀራለች ብላ ነበር ያሰበችው። ጽናትም እንግዲህ ተሽሏት ዛሬ ላይ ፊት ለፊቷ ቆማ ልትፋረዳት ወይም ደግሞ ሀቋን ድካሟን ልትወስድባት እንግዲህ ከፊት ለፊቷ ተገትራለች። ጽናት አዎ ረስታ ነበረ። የረሳችውም ደግሞ ትንሽ የተወሰነ ፓርት ነበረ። ያንንም የረሳችውን እንትን ደግሞ ትውስታዋ ተመልሶ አስታውሳ አባቷንም በዚህ ሰው በሚያስፈልግ ሰዓት ላይ ከጎንህ ባለመሆኔ በጣም ትልቅ ይቅርታ አድርግልኝ አባዬ ብላው ከአባቷ ጋር ታርቃ ከዚህ በኋላ ሮማንና እያሱ በጣም ከባድ ሰዎች ናቸው። እኛ እንደምናስባቸው ሳይሆኑ እኛ ካሰብናቸው በላይ በጣም ከባድ ሰዎች ስለሆኑ ልንጠነቀቃቸውና ልንፈራቸው ይገባል። ስለዚህ በምናደርጋቸው ነገሮች ሁሉ ልንጠነቀቅ ይገባል። ነገሮች ከዚህ በላይ እንትን ካሉና እኛ ካሰብናቸው በላይ ወጥተው ሌላ መስዋዕት ሊያስከፍሉን ስለሚችሉ ሮማንንም ሆነ እያሱን ልንጠነቀቃቸው ይገባል። በጣም በጣም ከባድ ሰው ናቸው ብላ ለአባቷ አስጠንቅቀዋለች፣ ለአባቷ ነግረዋለች። ምክንያቱም ቤተሰቦቼ ከዚህ በፊትም ሮማን ምን እንዳደረገች ከዚህ በፊትም ሮማን ያደረገችውን ነገር ብዙዎቻችሁ ታውቃላችሁ። እያሱም ደግሞ ለገንዘብ ሲልና ምንም ነገር ያገኘውን ነገር ያለውን ነገር ላለማጣት ሲል ሰዎችንም የሰዎችንም ሕይወት እንደሚቀጥፍ ታውቃላችሁ። ስለዚህ በዚህ ላይ ሮማንም ሆነች እያሱ የራሳቸውን ሕይወታቸውን የሚቀማቸው ነገር ያላቸውን ሀብትና ንብረት የሚቀማቸው ሰው ከመጣ ያንን ሰው ከማጥፋት ወደ ኋላ አይሉም ማለት ነው። ስለዚህ በደንብ ሊጠነቀቁ ይገባል። እኔ አሁን ላይ የፈራሁት ሮቤል እስከ እናቱ አደጋ ላይ እንዳይሆን ነው። ግርምሽንና ጽናትን እንደሚረዳቸው ካወቀች ሮማን ራሱ ልትገለው ትችላለች ብዬ ፈርቻለሁ። ብቻ ግን ይህንን የፈራሁት ነገር እንዳይሆን እመኛለሁ ማለት ነው ውዶቼ። እና ውድ ቤተሰቦቼ እስኪ ድጋሚ አሁንም ሀሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ግርምሽ እና ጽናት ለሮቤል መናገራቸው ትክክል ነው ብላችሁ ታስባላችሁ? እኔ ግን በጭራሽ ስህተት ነው ብዬ ነው የማስበው። ብዙዎቻችሁም ደግሞ አዎ ሁለቱ ብቻ ነበሩ ሁሉ ነገር ማወቅ የነበረባቸው እያላችሁ ነው። በእርግጥ ሌላ ሶስተኛ ሰው ከገባ ነገሮች እንዳይበላሹ ፈርቼ ነው እንጂ ሮቤል በጣም መልካምና ንጹሕ ልጅ ነው። ግን ደግሞ ግርምሽን የጠየቀው ጥያቄ ትንሽ አስፈራኝ። ምክንያቱም አንተ ወንድሜ ነህ፣ እኔ ጭራሽ ከጠላቶች ጋር ሁኜ አንተን አልጎዳህም ብሎት ነበረ እያሱን ማለት ነው። እያሱም ደግሞ ለምንድን ነው ከጠላቶች ጋር ሁነ አንተ እንዳትጎዳኝ ብሎ ያለው? ምን የተጠራጠረ ይመስላችኋል? ጽናትም እንደምታስታውስና ግርምሽም አይኑ ማየት እንደሚችል ጠርጥሮ ነው ወይንስ ደግሞ ለምንድን ነው እሱም ከነሱ ጋር እንደሆነና እያገዛቸው እንደሆነ ስለተሰማው ነው ይሄን ነገር ያለው? አልገባኝም። እሱም ደግሞ ወንድሜን ጓደኛዬን አሁን ላይ መጥፎ ሰው ቢሆንም በፊት ግን ጥሩ ወንድሜ ነበረ። ስለዚህ ከጥላቶቹ ጋር ሁኜ ላልጎዳው ቃል ገብቼለታለሁ። ስለዚህ እናንተም ንብረታችሁን እንደምታስመልሱ እንጂ ሌላ ነገር ምንም እንደምታደርጉ አልነገራችሁኝም ብሎ ነበር ሮቤል ግርምሽን የጠየቀው። ስለዚህ ባይናገሩ ዝም ብሎ ነገሩን ቢያደርጉ በጣም አሪፍ ነበረ።